ሚስተር ቢስት ማለት ዓለማችን ላይ ከሚገኙ ታዋቂ ሰዎች ውስጥ አንዱ ሲሆን ዩቲዩብ ላይም ከፍተኛ ተከታይ ያለው ሰው ነው። ይህን ሁሉ ዝና ከማግኘቱ በፊት ግን ኮምፒውተር ፊት ተቀምጦ ጌም የሚጫወት ሕፃን ነበር። የሚስተር ቢስት የሀብት መጠንም ዓለምን የሚያስገርም ሲሆን አይሾስፒድ እንኳን የሚስተር ቢስትን ስኬት ተመልክቶ በጣም ቀንቶበታል። በዚህ ቪዲዮም የሚስተር ቢስትን የሀብት ጉዞ አይሾስፒድ ለምን እንደሚቀናበት እንዲሁም በአንድ ቪዲዮ ስንት ዶላር እንደሚሰራ ነግራችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። ሚስተር ቢስት ያደገው ከደሃ ቤተሰብ ሲሆን በ2008ም በባንክ ዕዳ ምክንያት ብዙ ንብረታቸው ይወረስና ችግር ውስጥ ይገባሉ። የሚስተር ቢስት እናትም ልጇን ለማሳደግ ቀን በቀን ብትለፋም ለውጥ ግን ልታይ አልቻለችም። ሚስተር ቢስትም አንድ ቀን የዩቲዩብ ቪዲዮ እያየ ያለ አንድ ጌም የሚጫወት ዩቲዩበር ከዩቲዩብ ብዙ ሺህ ዶላሮችን ሰርቻለሁ እያለ ሰማው። In a year off of it, I was like, wow, I could make YouTube videos and be able to take care of my mom and like off of YouTube videos. What? That's when I was just like, okay, this is what I'm going to do. I'm going to be a YouTuber or die trying. ሚስተር ቢስትም ዩቲዩብ ገንዘብ ከተገኘበትማ ለምን እኔም አልሰራም በማለት ፌብሩዋሪ 19 2012 ላይ ሚስተር ቢስት 6000 የተሰኘ የዩቲዩብ ቻናል ከፈተ። ከዚህ በኋላም ቀን በቀን የተለያዩ ጌሞችን እየተጫወተ መልቀቅ የጀመረ ሲሆን ቪዲዮዎችን ግን ማንም ሰው አያያቸውም። ይህ ተስፋ ያላስቆረጠው ሚስተር ቢስትም እንደምትመለከቱት ኳሊቲያቸው የወረዱ ቪዲዮዎችን መልቀቁን ቀጠለ። ሚስተር ቢስትም በቪዲዮዎቹ ደስተኛ ሆኖ የሚቀርብ ሲሆን አንድ ቀን እንኳን 300 ሰብስክራይበር ገብቶ ተመልካቾቹን ሲያመሰግን ነበር። What is going on, guys? I just hit 300 subscribers, which is pretty freaking awesome. I'm pretty happy about it. That's 300 people that subscribe to my channel. በጊዜው ሚስተር ቢስት ተጨባጭ የሆነ ስኬትን ሳያገኝ መቶኛ ቪዲዮን ለቀቀ። በዚህ ጊዜም 730 ሰብስክራይበር ነበረው። ይህም ምን ያክል ትዕግስተኛ እንደሆነ የሚያሳይ ሲሆን 100 ቪዲዮ ለቆ እንኳን 1000 ሰብስክራይበር አላገኘም። በጊዜው ሚስተር ቢስት ሁሉንም አይነት የቪዲዮ ኮንቴንት እየሰራ ለሱ የሚሆነውን እየሞከረ ነበር። ይህም በትንሹ ስለረዳው 1000 ሰብስክራይበር አገኘ። ከዚህ በኋላ ሚስተር ቢስት በትንሹ ገንዘብ መስራት ቢጀምርም ቪዲዮዎቹ ግን እየታዩ ባለመሆናቸው ተስፋ እየቆረጠ መጣ። ለአንድ ወር ያክልም ምንም አይነት ቪዲዮ ሳይለቅ የተለያዩ ሪሰርቾችን አደረገና በአዲስ ኢነርጂ ወደ ዩቲዩብ ተመለሰ። በዚህ ጊዜም ነበር የወደፊቱን እየገመተ ቪዲዮ የሰራው። ለምሳሌ ይህም ቪዲዮ በ2015 የሰራው ሲሆን በቪዲዮውም ከ10 ዓመት በኋላ ማሳካት የሚፈልገውን ነገር ተናግሮ ነበር። You're going to see this in 2025. It's 2015 for me right now. Dude, what if I'm dead? Dude, if I'm... Ooh, that would be weird. That'd be so weird. Dude, if I don't have 1 million subscribers when you see this video, my entire life has been a failure. I hope I have 1 million subs. I better have 1 million subscribers when you guys see this. በአጠቃላይም በዚህ ቪዲዮ ከ10 ዓመት በኋላ ዩቲዩብ ላይ በሚሊዮኖች የሚቆጠር ሰብስክራይበር ካላገኘው ሙሉ ህይወቴ ቀልድ ነበር ያለው ሚስተር ቢስት 10 ዓመት በኋላ ራሱን ሲመለከት ያገኘውን ተከታይ ወደ መጨረሻ ነግራቸዋለሁ። አሁንም እንደነዚህ አይነት ቪዲዮዎችን እየሰራ በህይወቱ ማሳካት የሚፈልጋቸውን እቅዶች የሚናገር ሲሆን ይህም በሚገባ ተሳክቶለታል። ቀስ በቀስ ሚስተር ቢስት የቪዲዮ ኮንቴንቱን ቀየረና ለየት ያለ ነገር መስራት ጀመረ። ከዚህ በኋላም ነበር በሚሊዮኖች እንዲታወቅ ያደረገውን ቪዲዮ የሰራው። 14, 10, 14, 11, 14, 12, 14, 13, 14, 14, 14, 15, 14, 16, 14, 17, 14, 18, 14, 19, 14, 20. በዚህ ቪዲዮ ሚስተር ቢስት ከአንድ ጀምሮ እስከ 100,000 እየቆጠረ ይቀርጽና ዩቲዩብ ላይ ይለቃል። አብዛኛው ሰውም እንዴት ይሄን ቪዲዮ ብለህ ትለቃለህ ያሉት ቢሆንም ይህ ቪዲዮ ግን በትንሽ ቀናት ውስጥ በሚሊዮኖች ታየ። ይህን ያስተዋለው ሚስተር ቢስትም የታዋቂ ሰዎችን ስም 100,000 ጊዜ እየጠራ ቪዲዮ ይቀርጽና ይለቃል። በተመሳሳይ እነዚህ ቪዲዮዎቹ ቫይራል የወጡለት ሲሆን ከዚህ በኋላም ማንም ያልደፈራቸውን ከባባድ ቻሌንጆች መሞከሩን ተያያዘው። ሌላው የሚስተር ቢስት ኮንቴንት የነበረው ደግሞ የተከታዮቹን ጥያቄ መመለስ ሲሆን ለምሳሌ በዚህ ቪዲዮ አየር ላይ ለመንሳፈፍ ስንት ንፋፊት ያስፈልጋል ተብሎ ሲጠየቅ በተግባር ቪዲዮ ሰርቶ ለህዝቡ አሳይቷል። በእንደዚህ አይነት መልኩም ሚሊዮኖችን እየተጠጋ ያለ ሌላ በጣም ምርጥ የሆነ የቪዲዮ አይዲያ መጣለት። ይህም ሰዎችን እየረዱ ቪዲዮ መስራት ሲሆን መንገድ ላይ ላገኘው ሰው ብር እየሰጠ ቪዲዮ ይለቅ ነበር። Be nice and just give people some help. So if you want to take it, it's about $10,000. I'm not joking. You're right. Yeah. It's real. So yeah. ይህም ባህሪውን የተመለከቱ ሰዎችም ሚስተር ቢስትን ማበረታታት ጀመሩ። ሚስተር ቢስትም ከዩቲዩብ አሪፍ ገንዘብ ማግኘት ስለጀመረ ለእናቱ $100,000 ቼክ ይሰጣታል። I hate you recommend that. That would have been good. Okay, a kitchen remodel or my remote house. Carrying this, and so I wanted to give you money to put towards your house or something. Don't you owe a lot of money on your house? Yes. So I wanted to give you a check that help you pay for it. ከዚህ በኋላ ሚስተር ቢስት እንደ ላምበርጊኒ ያሉ መኪኖችን በቻሌንጅ መልኩ ለሰዎች መሸለም ጀመረ። Whoever takes their hand off last gets the $300,000 car. ቪዲዮዎቹ ላይም ብዙ ብር ኢንቨስት ባረጋ ቁጥር
የቪዲዮው እይታም በዛው ልክ ይጨምራል። ሚስተር ቢስት ይህን ሁሉ ያለውን ሀብት ከዩቲዩብ ብቻ ያመጣው የሚመስላቸው ብዙ ሰዎች አሉ። ሚስተር ቢስትም በዓለም አቀፍ ደረጃ ሀብታም ያደረጉትን ቢዝነሶቹንም አሁን ልንገራችሁ። በ2022 ሚስተር ቢስት የራሱን የበርገር ካምፓኒ ይከፍትና በዓለም ዙሪያ ለሚገኙ አድናቂዎቹ ያስተዋውቃል። ነገር ግን ይህን በርገር የቀመሱ ሰዎች በሙሉ አሪፍ አይደለም እያሉ ሲያጣጥሉት ነበር። ይህም ሆኖ ግን ይሄ በርገር ካምፓኒ በመጀመሪያ ዓመቱ ብቻ ከ30 ሚሊዮን ብር በላይ ሰርቷል። ከቆይታ በኋላም በዛው ዓመት ሚስተር ቢስት ፌስቲቫልስ የተሰኙ ቸኮሌቶችን መሸጥ ጀመረ። ይህ ቸኮሌት ካምፓኒም በአጭር ጊዜ ውስጥ ትልቅ ስኬት ያገኘ ሲሆን በ2024 መጨረሻ እንኳን ከ250 ሚሊዮን ብር በላይ ትርፍ አግኝቷል። ይህም ሚስተር ቢስትን ዓለማችን ላይ የሚገኘው ሀብታሙ ዩቲዩበር ያስባለው ሲሆን በአሁኑ ሰዓትም ቢሊዮነር ሆኗል። ሚስተር ቢስትም ከሁሉም ዩቲዩበሮች የበለጠ ገንዘብ ቪዲዮዎቹ ላይ የሚያወጣ ሲሆን ከ10,000 ጀምሮ እስከ 1 ሚሊዮን ድረስ ቪዲዮ ለመስራት አጥፍተዋል። ከዚህ በኋላ ሚስተር ቢስት ታዋቂ ዩቲዩበሮች ጋር ኮላብ ማድረግ የጀመረ ሲሆን ከነዚህ ውስጥም አይሾ ስፒድ አንዱ ነው። በ2024 ሚስተር ቢስት በሰራው ቪዲዮ 50 ዩቲዩበሮችን ሰብስቦ ለ$1 ሚሊዮን አወዳድሯቸው ነበር። በጊዜውም ስፒድ በተባለው ሰዓት ባለመገኘቱ ውድድሩ ላይ አልተሳተፈም። ስፒድም ከቆይታ በኋላ አርፍዶ ይመጣል። ሚስተር ቢስትም ስፒድ እንዲቀላቀላችሁ ትፈቅዳላችሁ ወይ ብሎ የቀሩትን ዩቲዩበሮች ይጠይቃቸዋል። ዩቲዩበሮችን ባለመፍቀዳቸው ስፒድ በውድድሩ ሳይሳተፍ ቀረ። ከዚህ በኋላም ስፒድና ሚስተር ቢስት አንድ ላይ በመሆን ቫይራል ቪዲዮዎችን መስራት የጀመሩ ሲሆን ስፒድ በሚስተር ቢስት እንዴት እንደቀናም ልንገራችሁ። አንድ ሰሞን ስፒድ የአሜሪካ ቱር አድርጎ ነበር። በጊዜውም ሚስተር ቢስትን ያገኘው ሲሆን ወደ ሚስተር ቢስት ቦታ ሲሄድም የተመለከተውን ማመን አልቻለም። እንደምታዩት በትልቁ የሚስተር ቢስት የሰብስክራይበር ካውንት የተቀመጠ ሲሆን ግድግዳው ላይ ደግሞ ሚስተር ቢስት ከዩቲዩብ ያገኛቸው የጎልድና የሲልቨር ፕሌይ በተኖች ተቀምጠዋል። እነዚህም ከ100,000 የዩቲዩብ ሰብስክራይበር ጀምሮ የተሸለማቸው ሲሆኑ በአጠቃላይም ከ10 በላይ ቻናሎች ያሉት ሚስተር ቢስት 46 ፕሌይ በተኖችን ከዩቲዩብ ተቀብለዋል። ይህን የተመለከተው ስፒድም በከፍተኛ ሁኔታ መንፈሳዊ ቅናት ያደረበት ሲሆን እዚህ ደረጃ ለመድረስም በደንብ እንደሚሰራ ተናግሯል። This is wow. 100 million, 200 million, 300 million, 400 million. You're gonna get one of these soon. Guys, subscribe, help them get to it. I gotta get there, y'all. ስለ ሚስተር ቢስት ቪዲዮዎች ካወራንም ከቪዲዮ ጀርባ ያሉትን አካላት አለማመስገን አይቻልም። በተለይም የቪዲዮ ኤዲተሮቹ በጣም ጎበዝ ሲሆኑ ማንም ሳይሰለቸው ሙሉ ቪዲዮውን እንዲያይ ተጠንቅቀው ነው ኤዲት የሚያደርጉት። የሚስተር ቢስት ቪዲዮዎችም በሳምንታት ተጠናቀው ፖስት የሚደረጉ አይደሉም። ራሱ ሚስተር ቢስት እንደተናገረውም አንድ ቪዲዮ ለመስራት እስከ 2 ወራት ይፈጅበታል። ይህንም በተግባር ያሳየን ሲሆን ለምሳሌ በዚህ ቪዲዮ የወፍራም ሰው 45 ኪሎ ከቀነሰ $250,000 እሰጠዋለሁ በማለት ቪዲዮ የሰራ ሲሆን ይህን ቪዲዮ ሰርቶ ለማጠናቀቅም 6 ወር ፈጅቶበታል። በአሁኑ ሰዓት ሚስተር ቢስት 470 ሚሊዮን ሰብስክራይበር አግኝቷል። ያኔም ከ10 ዓመት በፊት በ2015 ያቀደው እቅድ የተሳካለት ሲሆን 2025 ላይም የድሮ ቪዲዮዎቹ ላይ ሪያክት እያደረገ ቪዲዮ ሰርቷል። I would say the luckiest thing that ever happened to me is I at a very young age found what I love. That 100% is the luckiest thing that ever happened to me. በጊዜውም እንደተናገረው በሕፃንነቴ የምወደውን ነገር ማግኘቴ አሁን ላለሁበት ደረጃ ትልቅ አስተዋጽኦ አለው ብለዋል። አሁን ደግሞ ሚስተር ቢስት በአንድ ቪዲዮ ብቻ ስንት ብር እንደሚሰራ ልንገራችሁ። የሚስተር ቢስት ዋነኛ የገቢ ምንጩ ዩቲዩብ ሳይሆን ከተለያዩ ብራንዶች ጋር የተፈራረማቸው ዲሎችና የቸኮሌት ካምፓኒው ነው። ዩቲዩብ ላይ የሚያገኘውን ገንዘብ ስናሰላ ግን ለምሳሌ በ200 ሚሊዮን ቪው እና $5 RPM እስከ $1.3 ሚሊዮን ድረስ ይሰራል። ከፍተኛ የታየለት ቪዲዮ የሰራውን ገንዘብ ስንመለከት ደግሞ ይሄኛውን ቪዲዮ እናገኛለን። በዚህ ቪዲዮ ሚስተር ቢስት 911 ሚሊዮን እይታ ያገኘ ሲሆን ይህም እስከ 5.5 ሚሊዮን ብር ይሰራል። በእንደዚህ አይነት መልኩ ሚስተር ቢስት በወር ብቻ ከ10 እስከ $15 ሚሊዮን ከዩቲዩብ ያገኛል። የዛሬ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።